መጋቢት 23 ታሪክን ወደ ኋላ መለስ ብለን ስንቃኝ የስልጤ ሕዝብ ማንነት በጭጋግ ተጋርዶ የቆየባቸው ዓመታት ነበሩ። አባቶቻችን ስልጤ ነን ብለው ለመጠራት የራሳቸውን ቋንቋና ባህል በነጻነት ለማንጸባረቅ ብዙ መከራዎችን አልፈዋል። ስሙ ተቀይሮ ታሪኩ ተሸፍኖ በማንነቱ ላይ ጥያቄ ተፈጥሮበት በነበረበት ያ የፈተና ዘመን አባቶቻችን በዱዓቸውና በጽናታቸው ለዛሬው ብርሃን መሰረት ጥለዋል። ያ ቁጭትና እንግልት ግን ለትልቅ ድል መሸጋገሪያ ድልድይ ነበረ። ታሪካዊው የመጋቢት 23 ብስራት 1993 ዓ.ም ያ የዘመናት ናፍቆትና ጩኸት ምላሽ ያገኘው በመጋቢት ወር ነበረ። መጋቢት 23 ቀን 1993 ዓ.ም የስልጤ ሕዝብ በታሪክ አጋጣሚ ታይቶ በማይታወቅ አንድነት ለዓለም አበሰረ። በዛ ታሪካዊ ሪፈረንደም ከ99 በመቶ በላይ የሚሆነው ሕዝብ እኔ ስልጤ ነኝ በማለት በማንነቱ ላይ ፈረመ። ያ ቀን የጭቆና ቀንበር የተሰበረበት፣ የአባቶች እንባ የታበሰበትና የስልጤ ዞን በይፋ የተበሰረበት ታላቅ የድል ቀን ነበረ። መጋቢት 23 ለስልጤ ሕዝብ የልደት ያህል ትልቅ ትርጉም አለው። ከሪፈረንደም እስከ 2018 የልማት ጉዞ። ከዚያ ታሪካዊ ድል በኋላ ስልጤ ወደማይመለስ የከፍታ ጎዳና ገባ። ባለፉት 2 አስርት ዓመታት በተለይም እስከ ዛሬው መጋቢት 23 ቀን 2018 ዓ.ም ዞኑ በኢትዮጵያ ውስጥ ፈጣን እድገት ካሳዩ አካባቢዎች ቀዳሚው ሆኗል። ላይክና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።